የትህትናን ስም ነበር የጻፍኩት። ምን? ቆይ ለምን እንደነገርሽ? ምን አገባኝ እኔ አይደለም ትህትናን ለምን ጽጌንም ደረባ አጽፋት? እኔ ምን አገባኝ? ምን ቤት ነኝ እኔ? አየግሌ አንቺን የጻፍኩት ብልሽ ምንኛ ደስ ባለኝ ነበር፣ ግን ደግሞ ወንድሜ ማስቀየም ይሆንብኛል። የግሌ ደህና የግሌ ወይኔ ምን ተሳስረ የግሌ የምትይ ቋንጭ ልጅ ግን ስም ካልጠራሽ መኖራችን እንዴ? ትሰሚኛለሽ? ደግሞ ሂጂና ለገለሽ ማለት ነው ያንን ሽሮፍትፍትሽን አቅርቢለት። እኔ እዚህ ቤት የተቀጠርኩት እኔ ለሱ ሽሮፍትፍት ለመስራት ነው እንዴ? አልበዛም እንዴ? እጭ እስኪ እናወጣችበት አልፈልግም። ይኸውልሽ እስቲ በደንብ ይህን ስትትና እያየሁሽ እኮ ነው። ምን ሆነሽ ነው? ይኸውልሽ ይሄ ጥያቄ በጣም ብዙ ጊዜ ሲመላለስብኝ የነበረ ጥያቄ ነው። ቆይ ለመፈቀር ግን ምንድን ነው የሚያንሰኝ? ኧረ ምንም አይመስልሽም የኔ ቆንጆ? የኔ ቆንጆ በአንቺ ቤት አሽሙር መናገርሽ ነው? እኔ ቆንጆ ነኝ ለማለት ፈልገሽ ነው? ግሌ ቆይ ግን ዛሬ ምንድን ነው የሆንሽው? እኔንም እኮ ግራ እያጋባሽ። ገልሞ ከአንቺ ፍቅር ይዞታል። አሁን ገባሽ? ግን እኮ እኔ ከገልሞ ፍቅር አልያዘኝም። ይጠይቅሽ ሰው አለ? ንገረኝ እስኪ ከገልሞ ፍቅር ይዞሻል ወይ ብሎ ይጠይቅሽ ሰው አለ እንዴ? እንደዛ አይደለም እኮ አይገሌ። በቃ በሳጨሽ ነገር እሱ ስለመሰለኝ። ቆይ ባለፈው የምታፈቅራት ጻፍ ሲባል የኔ ስለ እንዴ ጻፍከው? ቆይ ትህትና እዚህ ነገር ላይ ግን የግድ መቆየት አለብን? ማለቴ ሌላ ብዙ የሚያስጨንቀን ነገር አለ ብዬ። ለምሳሌ ተንከሲስ ሻንጣ ሙሉ ብር አግኝቷል። ይልቅ የማይሆን ነገር ማውራቱን አቁምና የግሌ ከአንተ ፍቅር ሳይዛት አይቀርም። ቆይ እያላገጥሽብኝ መሆኑ ነው? የምሬን ነው። ከሁኔታዋ ላይ በደንብ ነው የተረዳሁት። ታየኝ እኮ እሷን የመሰለች ልዕልት ከእንደኔ አይነቱ ጋር ማለት ሰካራም እና ዘልዛላ ጋር ፍቅር ሲይዛት ለምንድን ነው እሷ ብቻ ይጎራል? እኔም እኮ ሊጀማምረኝ ነበር። ምንድን ነው ሊጀማምርሽ የነበረው? ከአንተ ፍቅር ሊይዘኝ ነበር። እንኳን አልያዘሽ። ሲጀምር እኔ ለፍቅር የተፈጠርኩ ሰው አይደለም። በነገራችን ላይ የግል የሚሰማሽ ከሆነ ይህንኑ ነገር ያልሽ ለምን ራስ አስነግራት እንዴ? ወሬውን ያመጣሽው አንቺ መሰልሽኝ እኮ። ምናልባት ቀርበ ብታያት። ፍቅር እኮ የስሜት ጉዳይ ነው አይደል? ሰምኛለሽ ትህትና? ያ ስሜት ደግሞ እኔ ጋ የለም። ዛሬ የተሰበሰብነው በዚህ ሻንጣ ሙሉ ብር ጉዳይ። መቼም ሁላችሁም በሰብሰቡም ቢሆን ስለዚህ ጉዳይ ሰምታችኋል። በእርግጥ እኔ ከእናንተ ተለይቼ መኖር አልችልም። ደግሞ ግን በመጨረሻም ተሰብስበው ባሉበት ማለት ነው። እንዲሁም ደግሞ የተንከሲስ የሆነ ገንዘብን በመያዝ ማለት ነው በዚያ ጉዳይ ሲወያዩ ባሉበት እንግዲህ አሁን ላይ ከች ያለው ማን ነው? የቦርሳው የብሩ ባለቤት ነው አሊያም ደግሞ እንደዚሁ የተንከሲስ ጓደኛ ወይንም ደግሞ ፍቅረኛ የሆነችው መሳይ ወደ ቤት መምጣት አለብሽ። ምክንያቱም አሁን ላይ ተንከሲስን ይቅርታ መጠየቅ አለብሽ። ተንበርክከሽም እንደምንም ቢሆን እሱን ይቅርታ ጠይቀሽ እንደምንም አሁን ላይ በጣም ሀብታም ሆኗል። ስለዚህ የግድ እሱን መቅረብ አለብሽ ባለው መሰረት ማለት ነው አሁን ላይ የተንከሲስ ፍቅረኛ የሆነችው ማለት ነው ወደ ቤት ከች ብላለች። ምክንያቱም መሳይ በሰጣት ነገሮች በሙሉ እያንዳንዱ ነገሮች ከመሳይ ጋር በመሳጠር ማለት ነው ለመስራት ወስናለች። ወደው አፍቅረው ሳይሆን ገንዘቡን ብቻ በመፈለግ አርግዣለሁ ካንተ አርግዣለሁ በማለት እንግዲህ አሁን ላይ ተንከሲስን ማለት ነው የምታጠምድበት ፓርት ላይ እንግዲህ ደርሳለች ማለት ነው። በዚህ ጉዳይ ሆን ብሎ እየሰራው ራሱ መሳይ ነው ማለት ነው። መሳይ እንደዚህ ማድረግ አለብሽ፣ እንደዚህ መሆን አለብሽ፣ ችግር የለውም በማለት እሷ ደግሞ ምርመራ ቢወስደኝ እኮ ነገሮቹ ውሸት እንዳልሆነ ሲቀጥል ደግሞ ከሱ ጋር እንዳላደርኩኝ አውቃለሁኝ። ከዚህ በፊት አንድ ቀን ብናድርም ምንም ነገር አልተፈጠረም ብዬ ነው የነገርኩት። ስለዚህ ምን ማድረግ አለብኝ በማለት ደግማ ጠይቀው ነበር። ችግር የለውም እሱን ነገሮች እናስተካክላለን። ያን ጊዜ ስንቀልድ ነበረ፣ አብሬት ነው ያደርኩት። በዚያ ባደርኩበት ታይም ደግሞ 15 ቀን ሆኖናል። ስለዚህ አሁን ላይ ልጅ ተፈጥሯል ብለሽ እርጉዝ ነኝ ብለሽ ድርቅ ትያለሽ። ስለዚህ የያዘው ገንዘብ በሙሉ ለራስሽ ሆነ ማለት ነው በማለት እንግዲህ ካስረዳት በኋላ እሺ ብለው ተስማምታ ማለት ነው ወደ ቤት እንድትመጣ ጋብዟታል። ከዚያ በፊት ግን እሱ አስቀድሞ እንደሄደ ማለት ነው። ሌላው እንግዲህ ገለሙ ማለት ነው አሁን ላይ ያው እንግዲህ ከዚህ በፊት ማለት ነው ለአብርሽ ጽፎ የሰጣት የሚወዳት የሚያፈቅራት ሴት ማነች የሚለው ነገር አሁን ላይ የግሌም እንዲሁም ደግሞ ትህትና እየጠየቁ ይገኛሉ ማለት ነው። እንግዲህ የግሌ ቀጥታ ገልሙን በመሄድ ጠይቀዋለች። ያን ጊዜ ለአብርሽ የጻፍካት ሴት ማነች? የምትወዳት የምታፈቅራት ማነች? እኔ ነኝ ወይንስ ደግሞ ትህትና ነች ወይ በማለት እንግዲህ የግሌ ማለት ነው
ገልሙን በስርዓት ጠይቀው ነበረ ማለት ነው። ገልሙ ለምንድን ነው ሊዋሻት የቻለው? ለምንድን ነው አጋጣሚውን ተጠቅሞ እውነቱን ያልነገራት ማለት ነው? እና የሚወዳት የሚያፈቅራት እንዲሁም ደግሞ ለአብርሽ ጽፎ የሰጣት ሴት ማለት ነው ትህትና መሆኗን እንግዲህ ያው ገልሙ ነግሯታል ለግሌ ማለት ነው። የግሌ በጣም ነበር የተበሳጨችው የተናደደችው። ምክንያቱም ከፊቷ ላይ እያስታወቅ ነበር። ገልሙም ለምንድን ነው እያናደደች ለምንድን ነው እያበሳጨሽ በማለት ጠይቋት ነበረ። ዘወር ብላ እኮ ለምንድን ነው እኔ እያበሳጨ ለምንስ ነው ያናደደኝ ማለት እኔ ምንም ነገር አልተናደድኩም እንኳን እሷን አይደለም ደግመህ እንዲሁም ደግሞ የተንከሲስን ጓደኛ እሷንም አብረ መጻፍ ትችላለህ። እኔ ምን አገባኝ እንደዚሁ ዝም ብዬ ልጠይቅህና ለማወቅ ያክል ነው በማለት እንግዲህ ገልሙንም ማለት ነው ተቆጥታ ተናግረው ነበረ። እንዲሁም ደግሞ እውነቱን ብነግርሽ ደስ ባለኝ ነበር ግን ደግሞ አብርሽ ወንድሜን መካድ አልፈልግም በማለት እንግዲህ ገልሙ መልሷል ማለት ነው። በነገራችን ላይ ያው ገልሙ በጣም ነው የሚወዳት በጣም ነው የሚያፈቅራት ማለት ነው። ኩሽና በመሄድ ማለት ነው እንግዲህ የግሌ ትትናን አወርታት ነበረ። ያን ጊዜ ጽፎ የሰጠው የሚወድሽ የሚያፈቅርሽ ገልሙ የጻፈው አንቺን ነው በማለት እንግዲህ ትትና ስትናገራት ነበር። ቆይ ግን እኔ ለምንድን ነው የማልወደደው? እኔ ለምንድን ነው የማልፈቀረው? እንዲሁ ስታየኝ አሁን እኔ የምፈቀር የምወደድ ሰው አይደለሁም እንዴ? ንገርኝ እንጂ ትትና እያለች እንግዲህ ትትናን እጅግ በጣም ተጭናት ነበር። እንዴ አንቺን በጣም ጥሩ ቆንጅዬ ነሽ እንጂ በማለት እንደዚህ እያልሽ እንድታሾፊብኝ አልፈልግም። እኔ የዚህ ቤት ሰራተኛ ነኝ እንጂ ማንም ሊወደኝ አልቻለም በማለት እንግዲህ የግሌ እጅግ በጣም እየተበሳጨች እየተናደደች ትገኛለች ማለት ነው። እንግዲህ ያው ትትና ማለት ነው በድጋሚ ገልሙን ለማዋራት ትችላለች ማለት ነው። ምክንያቱም ሁሉን ነገር ታውቃለች ነግራታለች። ከዛ አንጻር ትትና ገልሙ ጋር በመሄድ የግሌ በጣም እንደምትወደው እንደምታፈቅረው ማለት ነው በግልጽ ነግረዋለች ማለት ነው። እና ያን ጊዜ ለአብርሽ የጻፍካት ሴት ማነች በማለት እንግዲህ የግሌ እንደጠየቀችው ጥያቄ አሁንም ማለት ነው ለገልሙ ጥያቄውን አቅርባለታለች እና ማለት ነው። ግን ደግሞ ገልሙ ሊመልስ አልቻለም፣ አልመለሰላትም ማለት ይቻላል። ነገሮቹን ሌላ ነገር ወሬ እያወራ ነበረ። ግን ደግሞ ወደ ቁም ነገሩ ስመጣ ለምንድን ነው የማትነግረኝ? የግሌ በጣም ትወዳለች ታፈቅራለች እኮ ነው የምልህ ገልሙ በማለት ኧረ እባክሽ እኔ ሰካራም እሷ ደግሞ ምርጥ ቆንጂዬ ልጅ ነች፣ እንዴት እኔ ልትወደኝ ልታፈቅረኝ ትችላለች በማለት ነግሯታል። እኔም እኮ ግን ጀማምሮኝ ነበረ ግን ደግሞ ተውሁት በማለት እንግዲህ ትትናም ተናግራለች ማለት ነው። ስለዚህ ገልሙ እንደምንም በእርግጠኝነት እውነታውን ለግሌ እንደሚነግራት ተስፋ እናደርጋለን። የግሌም ደግሞ ይህን ነገር የምታውቅበት አጋጣሚ ይፈጠራል ብዬ ነው የማስበው። ሌላው እንግዲህ መሳይ ራስ ወዳድ ካሉ ጓደኛሞች በሙሉ እሱ ራስ ወዳድ የሆነ ነው ማለት ነው። ተንከሲስ ባመጣው ገንዘብ አሁን ላይ በጣም ስግብግብ ብሏል ማለት ነው። ምክንያቱም ክላሱ እየገባ እንዴት አድርጎ ያንን ብር መውሰድ እንዳለበት እጅግ በጣም እንግዲህ ነገሮችን እየፈለገ ይገኛል። ጭራሽ ደግሞ ወጥቶ በሱ ፍቅረኛ በኩል ማለት ነው አርግዣለሁ ብለሽ እንደዚህ አድርገሽ የሱን ሀብታም ሆኗል የሱን ብር መውሰድ ትችያለሽ እያለ እንትን። በነገራችን ላይ አብርሽ ማለት ነው ከሁላቸውም እጅጉን በጣም ገልሞ እንዲሁም ደግሞ አብርሽ ነው አስተዋይ ናቸው ማለት ነው። እና አብርሽ ይህ ገንዘብ ማንም እንዳይወስደው ከዚህ ግቢ ውስጥ ማንም ዞት እንዳይሄድ ብሏል ማለት ነው። ይህ ገንዘብ የሆነ ነገር ችግር ነገር እዞብን ይመጣል በማለት እንግዲህ ስለ ብሩ ጉዳይ አውርተዋል ማለት ነው። እንዲሁም ደግሞ መሳይ ተንከሲስ ጋር የሚጣለው አሁን ወንድሜ መከታዬ ምናምን እያለ ማለት ነው የሌለ ነገር እያወራ ይገኛል። ይችን ገንዘብ እስከሚያገኝ ድረስ ነው እንግዲህ ብዙ ነገሮችን እየተናገረ ያለው ማለት ነው። እና በስተመጨረሻም በዚህ ብር ጉዳይ እጅጉን በጣም ሁላቸው ተጨናንቀዋል ማለት ነው። አብርሽ ማንም ሰው ይህን ብር እንዳይጠቀም በማለት እንግዲህ ሁላቸውንም እዟቸው ይገኛል ማለት ነው። እና ስለ ብሩ ጉዳይ ወይንም ደግሞ ስብሰባ አድርገው አንድ ላይ ሆነው በሚያወሩበት ሰዓት ነው እንግዲህ በስተመጨረሻም ማን መጣ ብለው በር ሲከፈት ያው እጅግ በጣም ደንገጥ በማለት የቆሙት ማለት ነው። በእርግጠኝነት የመጣችው የተንከሲስ ፍቅረኛ የሆነችው ማለት ነው ይቅርታ ልጠይቅና አርግዣለሁ በሚል ምክንያት ብር ለማግኘት ብር ለመውሰድ ነው የመጣችው ብዬ ነው ማስበው። ግን ደግሞ ይሄን ብር ማን ነው ወደዚያ ጋር ሊወረውረው የቻለው?
ማለት የእነዚህና አካሎች ናቸው ወይንስ ደግሞ መድብል ነው የሚለው እንግዲህ እጅጉን በጣም አሳሳቢ ነው የሚሆነው። በነገራችን ላይ አብርሽ እንዳለ ለፖሊስ መውሰድ አለብን በማለት እንግዲህ ብሩን ተናግሮ ነበረ። ግን ደግሞ መሳይ እንዴ ሀብታም ሆኑ ብሎ የተሰጠንን ገንዘብ ለምንድን ነው አሳልፈን የምንሰጠው እያለ ይገኛል ማለት ነው። ምን ይፈጠራል የሚለውን እንግዲህ ሁላችንም ቀጣይ ፓርት በጉጉት የምንጠብቀው ይሆናል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።